ለሄርሜላ 2500 ሪያል ልካለታለች። በዚህ መሀል ከቤተሰቦቹ ከምትሰራ ከአሰሪዋቻ ጋር ትጣላለች። በምን ትጣላለች? አሰሪዋ 24 ሰዓት ስልክ ላይ ቆማ ስልክ ስታወራ ቲክቶክ ላይ ቆማ ስትሰዳደብ ይሁን ምን ይሁን አላቅም ይመስለኛል። እኔ ከላስ ወደ መክተብ መልስሻለሁ፣ ከነገ ዛሬ ትሻሻያለሽ እንደ ልጄ ብዬ ብልሽ አልተው ብለሻል ይላትና ይቆጣታል። አሰሪዋ ሲቆጣት እልክሻለሁ፣ መልስሻለሁ፣ ልብስሽን ሰብስቢ ይላታል። አጅሬ በምን ትግባ በምን ትመለስ? ያላትን ብር ግማሹን ላሰሪ ልካለች፣ ግማሹን ለሄርሜላ ልካለች። በምን ትግባ? ከዛ ለዚችኛ ከጎና ለምሰራዋ ልጅ እኔ እንደዚህ ብሎኛል፣ እንዴት አባቴ ያደርጋለሁ፣ እንዴት አባቴ ይሆናለሁ ብላ ልጅቷን ታማክራታለች። ሚውት አርጊ ማነሽ እንትናየ እኔ ሚውት አልሆናልሽ። ሰው እያወራ ሚውት አርጉ በእናታችሁ ሚውት አርጊያት እስቲ መሲ ለእኔ ሚውት አልሆናለች። ወይም ቀጥታ የቲኬትሽን ከፍለሽ ትሄጃለሽ ይላታል። የዚህን ሰዓት ትደነግጥና ታለቅስና ልጅቷን እቺ ጎረቤቷ የምትሰራዋን ልጅ ታማክራታለች። ልጅቷ ደግሞ ታይ ተረጋጊ፣ ለማንኛውም ለምኝው ትላታለች። እኔ የመጨረሻ ልብስሽን ሰብስቢ ብሎኛል። ልብሴን እንዴት አድርጌ ሰበስባለሁ? እንዴት አድርጌ ገባለሁ? እናቴ በሽተኛ ነች። በሽተኛ እናት ነው ጥዬ የመጣሁት። ለእናቴ አንድ ነገር አላኩም። እናቴ አንድ በሬዋን ያላትን ሸጣኔ ላከችኝ። እንዴት አባቴ ብዬ ገባለሁ ብላ ልጅቷ ትማረርና ታለቅሳለች። ስታለቅስ እችኛዋ ደግሞ እኔ እንግዲህ ማረግልሽ ነገር የለኝም፣ እኔም እንዳንቺው ነኝ ያለሁት። ትላንትና ታይ ይሄን ግሩፕ የሚባለውን ታይ ብዬ ብልሽ እምቢ ብለሽኛል እና ቻዩ ትላታለች። ትቆጣታለች እንደ እህት። አሁን ታድርና ባለቤት እየውጣዋት ይዟት እንዲሄድ እቃሽን አዘጋጂ፣ ልብስሽን አዘጋጂ ብሏታል። ልብሷን ሳታዘጋጅ አጅሬ የፍየል መርዝ ፍየል ላይ ይሄ ቅማል ምናምን የሚወጣ አለ፣ እንደ ሀገራችን ቱካን መርዝ የሚቀባ አለ ፍየል ስላላቸው ያንን የፍየል መድኃኒት ወደ ጓሮ ዞር ትልልሽ እና በኩባያ ቅድት ታረግ ታመጣልሽ እና ኩርፋዋ ገብታ ግጥም ትጠጣልሻለች። ስትጠጣልሽ ሌሊቱን እንግዲህ ያቃጥላታል። ወደ ላይ ወደ ታች ስትል ቤት ውስጥ ስትሯሯጥ ልጆቹ ያያዋታል። አባትየዋን ይጠራሉ፣ እናትየው ይወጣሉ፣ ሁሉም ሰው ይወጣል። ምንም ከዛ ሀረፋ ስትደፍቅ ይዟት ወደ ሆስፒታል ይዘዋት ሲሄዱ ምንም ብትታጠብ ምን ብትባል ምንም። አሁን መጨረሻ እንዴት ያድርግ? ለመንግስት መደወል ነው ወይስ እቺ ልጅ መንግስት እሱንም ስለሚጠይቅ ለመንግስት አስተርጓሚ ያስፈልገዋል። አሁን ሰውየው ቀጥ ብሎ ለሹርጣ ነው የደወለው። ቀጥ ብሎ ለሹርጣ ሲደውል ሹርጣ ደግሞ ቦታውን በደንብ አድርጎ ሳያረጋግጥ አይናገርም። ልጅቷን ሬሳዋን ሆስፒታል እንደገባች ነው የሞተችው። ሬሳዋን አዩት። እነሱን ነው የሚጠይቁት። ልጅቷ ለእኔ ደወለችልኝ። ቶሎ ብሎ ሰፋራ የሚመጣልክ ወይም ኮሚኒቲ የሚመጣልክ ለዚች ልጅ ደውልላትልና ትደውልልኛል። ለእኔ ሲደውልልኝ ይኸው አባያ እንዴት እንደለበስኩ አላውቅም። እኔ በህይወት እደርስባታለሁ ብዬ እንግዲህ ያለሁበትና እሷ ያለችበት 2 ሰዓት መንገድ ነው የሚሄደው። እየሮጥኩ ሲሄድልሽ ልጅቷ ተዘርግፋልሻለች። ልጅ ነች፣ ገና ህፃን ልጅ። ግፋ ቢል እድሜዋ ከ18 በላይ የላት። በቃ እማረገው ነገር ግራ ገባኝ። ቀጥ ብዬ ለአምባሲ ደወልኩ። አምባሲ መጣ ከጂዛን። ለአምባሲ ተው እንግዲህ አዱኒያ ዞር በይ፣ ከእንግዲህ በኋላ ያው በላይ ነው የሚመጣው። የዚህ ሀገር መንግስት አንድ ነገር ሲፈጠር በላይ ስለሚመጣ እርፍ ጉድ ማለት አሁን ነው። ልጅቱ ከመጣች 6 ወሯ ነው አሉ ከሳውዲ። የሐዋሳ ልጅ ናት አሉ እና ኢትዮጵያ ላለው ደላላዋ ብሩን ከፍላለች የመጣችበትን። ከዛ መሀል ግን ያላችን ቀሪ ብር ለሄርሜላ 2500 ሪያል ልካለች። ያ ማለት 1000 ሪያል 45000 ሲመጣ 90000 ከዛ ደግሞ ቀሪው ወደ 100000 ምናምን ማለት ነው። እና እንግዲህ ልጅቷን እንደሰማችኋት ነው። በስተመጨረሻ ራሷን አጥፍታለች ማለት ነው በሚያሳዝን ሁኔታ። እና አሁን የሳውዲ መንግስት ብሩን ሰብስቡ እያሉ ግሩፑን የከፈቱት ልጆች ማን ናቸው ብሎ እያጣራ ነው አሉ። ልጅቷም ይሄው አሁን ልጅቷ ትድረሰኝ እንጂ ማን እንደሆነች አቀርባለሁ እያለች ነው።
የቤሩታም ተጠያቂ ናት ከዚህ ውስጥ እያሉ ነው እንግዲህ እመቤትን ነው ሲሉ የነበረው። ስልኬ ፉል ስላለብኝ እነሱ የተናገሩትን አልቀዳሁትም። እኔ ልንገራችሁ እነ እመቤት የመሳሰሉት ግሩፕ ከፍታችሁ የምትሳተፉ ብር እየተቀበላችሁ ለሄርሜላ የምትልኩ እንግዲህ ተጠያቂ ትሆናላችሁ እየተባለ ነው። መንግስት በዚህ ጉዳይ ሰዎችን እንትን እያሉ ብር እየሰበሰቡ እያታለሉ ምን እያሉ ብር የሚቀበሉ ሰዎችንም ህግ ወጥቷል እያሉ ነው ማለት ነው። እና በሚያሳዝን ሁኔታ ማለት ነው። እና ይች ልጅ እንግዲህ እየተናገረች ነው፣ እየሰማችኋት ነው። ሄርሜላ አድናቂና የሩታ አድናቂም እንደዚሁ በቅርቡ ተደባድበው እንደዚሁ ሲከራከሩ ተደባድበው እስር ቤት ገብተዋል። አሁን እስር ቤት ናቸው የተቀመጡት። ይች ልጅ ደግሞ ትናንትና ነው አሉ የሞተችው። አሁን ብር 2500 ሪያል የላከችላት ልጅ እንግዲህ ወደ 120 ሺህ ሪያል ወደ 120 ሺህ በኢትዮጵያ ወደ 115 ሺህ ነው ለሷ የላከችላት ማለት ነው። አዲስ ናት። ከመጣች አዋጭ አሏት፣ አዋጣች። ገና ለራሷ ምንም ሳይኖራት ለቤተሰቦቿ ምንም ሳትልክ እንግዲህ ያለ ያሳያችሁ ማለት ነው። እና እድሜዋ 18 አመት ገና እንቦቀቅላ ከዛ አታልፍም አሉ። እዚች ልጅ ጋር የተግባቡት እንግዲህ የሆነች የስልጤ ልጅ አለች። አጋጣሚ ተገናኝተው እኔ አላቅም ሰው ስለዚህ ቁጥርሽን ስጭኝ ብላት በዛ ነው የተገናኙት፣ ሰው በሰው ማለት ነው። እና እጅግ በጣም ያሳዝናል፣ እጅግ በጣም ያሳዝናል። ብር እየሰበሰባችሁ ለማንም ይሁን ለማን ለገሌም ይሁን ለገሌ ለእነንተናም ይሁን ለእነንተና የምትሰበስቡ ልጆችን የምታስበሉ በሙሉ ተጠንቀቁ። ግሩፕ ላይ ማን እንዳላችሁ እኔ ራሱ ጠንቅቄ የማውቃችሁ ልጆች አላችሁ። ገባችሁ? ብር የላካችሁ ልጆች ደረሰኝ እኔ እጅ ላይ ራሱ አለ። ተው ልጆችን አታስበሉ። ገና የመጡ ህፃን ናቸው። አሁን አዲስ ከመጡ ልጆች መቀበል ማለት ምን ማለት ነው? እሷ እዛ ጋር እግሯን ሰቅላ ሻይዋን ቡናዋን እየበላች እየጠጣች ምግቧን እየበላች ነጭ ያልጋ ምንጣፍ አንጥፋ ቅብርር ብላ ሶፋዋን አሟልታ እየተቀመጠች አዲስ የመጡ ልጆች ይጨናነቃሉ። ሀገሩን አልለመዱትም። ሳውዲ አብሃ ውስጥ ነው እቺ ልጅ የሞተችው ልጅ ያለችው ማለት ነው። አብሃን ታውቁታላችሁ። አብሃም ይባላል፣ አልባሃም ይባላል። አብሃ ኸሚስ ምሽት እና እጅግ በጣም ያሳዝናል። በጣም አዝኛለሁኝ። እዛ ጋር አለቃ ነኝ ብላችሁ የምታስተባብሩ በሙሉ አንታወቅም መስሏችሁ፣ እኛ አለን፣ በየግሩፓችሁ አለን። ተጠንቀቁ ለምታደርጉት ለምትናገሩት ነገር። እነዚህ አዲስ ልጆች ሲጨናነቁ አዋጡ ሲባሉ የሚያደርጉትን አያውቁትም። ሀገሩ በራሱ አንድ ቤት ተዘግቶ መቀመጥ ጭንቀት ሆኖ እያለ ጭራሽ ደግሞ እናንተ በደካማ ጎናቸው ገብታችሁ እንደዚህ ማድረግ። ይች ልጅ አሁን ሞተች። እሺ ምን ሀገሯ እንኳን ልትሳፈር ብትል እኮ 5 ሳንቲም አልነበራትም። ግን በስተመጨረሻ ራሷ ላይ ጉዳት አደረሰች በሚያሳዝን ሁኔታ። እኔ እናንተ ሀሳብ አስተያየት ስጡ። በቃ እኔ ምንም አልልም ከዚህ በላይ። በጣም ነው ያሳዘነችኝ። በጣም ነው የደነገጥኩት ማለት ነው። ምክንያቱም ነባር ብትሆን አላዝንላትም ነበር። ግን አዲስ ስለሆነች ልጅቷ አዲስ ስለሆነች ሸርሸር አድርጉላቸው። ግሩፑን ከፍታ ብሩን የተቀበለቻት ልጅ እየተፈለገች ነው። ትያዛለች አትያዝም በቀጣይ አቀርብላችኋለሁ። እናንተ የደውል ምልክቷን መጫን እንዳትረሱ።